ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ አስተያየቶች አመስጋኞች ነን። ዛሬ በርከት ያሉ ጨዋታዎች በአውሮፓም ዙሪያ ስለሚካሄዱ በጨዋታዎቹ ዙሪያ እንደ ሁልጊዜው ቅድመ ግምታችሁን ልታጋሩን ትችላላችሁ። በመረጃ ሰዓታችን አስቀድመን እንደ ሁልጊዜው የሀገር ቤት መረጃዎች እናነሳለን። በአውሮፓ ተጠባቂ ጨዋታዎችን በአውሮፓ ሻምፒዮንስ ሊግ እናደርሳችኋለን። በታላላቆቹ ክለቦች ዛሬ መረጃዎችን አሰናድተን ይዘን መተናል። ባርሴሎና ቤት ሰፊ የቡድን ዜና እናደርሳችኋለን። አንድ ውሳኔም ቀድሞ የተወሰነ የታወቀ ነው እንነግራችኋለን። ማድሪድ በርከት ያሉ ጉዳቶችን ይዞ በርከት ያሉ ከዋክብቶቹን በተመሳይ ይዞ ኢታድ ይገኛል። ተጨማሪ መረጃዎችን በማድሪድ በኩልም ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሉት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በተለይም ፕሪሚየር ሊጉ አንድ ቀሪ መርሃ ግብር ነበር። የ30ኛ ሳምንት ለየት ያለ ሁነት የነበረው ጨዋታ ስለነበረ አስቀድመን በስፋት እናነሳዋለን። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ዛሬ ከበድ ያለ እግር ኳሳዊ ህልውና ጨዋታ አለበት። ኤርሊንግ ብሮት ሃላንድ የሚጠበቅበት እነ ቤርናንዶም ሲልቫ ኳስ እናቅርብበታለን ያሉት ጨዋታ ነው። ምናልባት በእግር ኳስ ትልቁን ካምባክ ሊያሳዩን ሲቲዎች በኢትሃድ ዛሬ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። ይህ ጨዋታ ብዙ የሚጠበቁበት እውነቶች ስላሉ ለየት ያለ ጥንቅር በማንቸስተር ሲቲ መረጃ ሰዓታችን ለሪያል ማድሪድም ለሲቲም ደጋፊዎች እናደርሳለን። ቅድመ ግምታችሁን እያጋራችሁን ቆዩን። በቼልሲ በኩል አስቀድመን የቡድን ዜና ነው የምናነሳው። በተለይም የቡድን ዜና ስናነሳ ከጉዳት ጉዳት የገጠመው ተጫዋችን በተመለከተ አዳዲስ መረጃዎችን አሁን እየሰማን እንገኛለን። በቼልሲም በኩል ብራዚላዊ ተጫዋች አቅሟለን እያለ ይገኛል። የአሰልጣኙን ሀሳብና ቼልሲዎች ለመጨረሻ ጊዜ ዋንጫ የነጠቁትን ክለብ ዛሬስ ድሉን ቀልብሰው ከቀጣዩ ዙር ፓሪስ ሰን ዠርሜንን ማስቀረት ይችላሉ፣ ቼልሲዎች ይሻገራሉ የሚለውን ተጨማሪ ጥንቅር ይዘናል። የቼልሲ ደጋፊዎች ቅድመ ግምታችሁን እያጋራችሁን ቆዩን። በሊቨርፑል የመረጃ ሰዓታችን እንግዲህ ከጉዳት መጥቶ 27 ደቂቃ ውስጥ ስለተጎዳው ተጫዋች እናነሳለን። 19 ነጥቦች የተጣሉበት አጋጣሚ ክፉኛ ሊቨርፑልያንን ቢያስቆጣ አይገርምም። አንዳንድ ጨዋታዎችን በዚህ አጋጣሚ ለንጥለን እንመለከታለን። የቡድኑ ተጫዋች አነጋጋሪ ሀሳቦች ዛሬም ተካተዋል። የሊቨርፑልም ደጋፊዎች በቡድናቸው ወቅታዊ ሁኔታ ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩም ብለናል። ማንቸስተር ዩናይትድ ዘንድሮ በተለይም በካሪክ ስር ጠንካራው ጎኑ ከላዩና አጠገቡ ያሉ ክለቦችን ሁሉ ድል እያደረገ ነው። የዚህ ቡድን ድል መንሻው ብሩኖ ሚጌል ፈርናንዴዝ የእሳቸው ታክቲክ በብዙ ይጠቀሳል። ልዩ ጥንቅር በማንቸስተር ዩናይትድ በኩል ለዚህም ሰዓት አሰናድተን ይዘንላችሁ መተናል። በተለይም ዩናይትድ በአንድ ጉዳይ ላይ ጽኑ አቋም አለው እየተባለ ይገኛል። ማንቸስተር ዩናይትድ ኦልትራፎርድም ላይ እንዲሁ በ26 አንድም ጨዋታ እንዳልተሸነፈ ይታወቃል። በማንቸስተር ዩናይትድ በኩል የቀድሞ ሰውም ያሉት ሀሳብ መነጋገር ሆኗል። ልዩ ጥንቅር ይዘናል። በአርሰናል ላይ መረጃ ሰዓታችን አስቀድመን የዝውውር መረጆችን በስፋት እናነሳለን። ከዛ ኮንትራት ማራዘም፣ የወቅቱን አነጋጋሪ ተጫዋችና የቡድን ዜና በስፋት ለእናንተ ውድ አድማጮቻችን አስቀድመን እናነሳለን። ከዛ የዛሬው ሻምፒዮንስ ሊግ ጨዋታን ጨምሮ ትንሽ ፈገግ የምታደርገዋን ጉዳይ በዛሬው ምሽት ጨዋታ እናነሳለን። ይህም ጨዋታ አርሰናሎች ኤምሬትስ ስለሚያደርጉት 1-1 በባያሬና ተጠናቋልና ድል የሚያስፈልገው ጨዋታ ነው። ልዩ ጥንቅር ይዘናል። ቅድመ ግምታችሁን ግን አጋሩን። ከቃል ስፖርት ዩቲዩብ ቻናል መረጃዎቹን እያጋሯችሁ እኔ ቃል ነኝ። ሀሳባችሁን ስለላካችሁልን ላይክ ስላረጋችሁ አመስጋኞች ነን። መልካም ቆይታ በድጋሜ በሀገር ቤት እንጀምር። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ ጋር ላለበት የአፍሪካ ዋንጫ ቅድመ ማጣሪያ ደርሶ መልስ ጨዋታ ልምምዱን ጀምሯል። ዋሊያዎቹ ትላንትና በአዲስ አበባ በአዲሱ አሰልጣኝ ዮሐንስ ሳህሌ እየተመሩ
በምሽቱ 11 ሰዓት ልምምድ ላይ ተካፍለው ነበረ። በትላንትናው ልምምድ ውጪ ሀገር ከሚጫወቱት ከነአን ማርከነና ጋቶች ፓኖ ውጪ ሁሉም ጥሪ የቀረበላቸው በሀገር ቤት የሚገኙ ተጫዋቾች ተሳትፈዋል። በኦማን ሊግ የሚጫወተው ከነአን ማርከነ ሐሙስ ብሔራዊ ቡድን እንደሚቀላቀል ይጠበቃል። በሳውዲ አረቢያ የሚጫወተው ጋቶ ፓኖም በተመሳይ ሐሙስ ልምምድ እንደሚጀምር ከብሔራዊ ቡድኑ ጋር የሚጠበቅ ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ዛሬ በስፖርቱ ዓለም ግዙፉ መድረክ 4 ጨዋታዎችን እንመለከታለን። የአውሮፓ ሻምፒዮንስ ሊግ መርሃ ግብር አንድ ጨዋታ ብቻ ነው ከእንግሊዝ ውጪ ፖርቱጋል ሊዝበን ላይ የሚደረገው። ስፖርቲንግ ሊዝበን ከቦዶ ግሊምት የሚያደርጉት ጨዋታ ምሽት 2 ሰዓት ከ45 ደቂቃ ሲል ይጀምራል። ቦዶ ግሊምት ጨዋታውን 3-0 እየመራ ነው የሚጀምረው። ቀሪ 3 ጨዋታዎች ግን በእንግሊዝ ምድር፣ ሁለቱ ለንደን፣ አንዱ በማንቸስተር ከተማ የሚካሄድ ነው። ስታምፎርድ ብሪጅ ላይ ቼልሲ ከፓሪሰን ጀርሜን 5-2 እየመራ ነው። ኢትሃድ ላይ ማንቸስተር ሲቲ ከሪያል ማድሪድ 3-0 እየመራ ነው። እንደዚሁም ኤምሬትስ ላይ አርሰናል ከባየርና ሌቨርፑሰን ጨዋታው 1-1 ነው። እነኚህ ጨዋታዎች በብዙ በትልቁ ይጠበቃሉ። የትኛው ቡድን ያልፋል ለሚለው ዛሬ ይጠበቃል። ከአርሰናል እና ከባየር ሌቨርኩሰን ጨዋታ ውጪ ቀሪዎቹ ቡድኖች አሸንፈው ድል ለማድረግ አንዳንድ ተአምራት ያስፈልጋሉ። እነኚህን ጨዋታዎች በተመለከተ ልዩ ጥንቅር ስለያዘን የሁሉም ክለብ ወይ ተለይም የ8ቱም ክለብ ደጋፊዎች ቀድመ ግምታችሁን እያጋራችሁን አብራችሁን ቆዩን። በስፔን ላሊጋን ጀምር። ትላንትና በስፔን ላሊጋ አንድ መርሃ ግብር ነበረ። በተለይም የ28ኛ ሳምንት ተጠባቂ መርሃ ግብር በሪዮ ቫይካኖ እና በሌቫንቴ መካከል የነበረ ጨዋታ ነው። ጨዋታው 1-1 ተጠናቋል። እንግዳው ቡድን ሌቫንቴ መርቶ ነበረ። ስፔሰር በአንደኛው ደቂቃ ላይ ግብ አስቆጥሮ በኋላም ላይ ባለሜዳው ሪዮ ቫይካኖ በሲስ 94ኛ ደቂቃ ግብ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ውድ ቤተሰቦቻችን ከ28ኛ ሳምንት በኋላ የላሊጋው መሪ ባርሴሎና በ70 ነጥብ፣ ሪያል ማድሪድ በ66 ነጥብ እንደሆነ ይታወቃል። እንዲሁም አትሌቲኮ ማድሪድ በ57 ነጥብ 3ኛ፣ ቪላሪያል በ55 ነጥብ 4ኛ ናቸው። የአውሮፓን ትኬት ለመቁረጥ የሚደረገውም ጥረት ተጠናክሮ እንደቀጠለ ነው። ትላንትና ውድ ቤተሰቦቻችን እንግዲህ ነጥብ የተጋሩት አንደኛው ቡድን ሪዮ ቫይካኖ 32 ነጥቦችን ይዞ 13ኛ ደረጃ ላይ ተገኝቷል። ሌቫንቴ በ23 ነጥብ 19ኛ ነው። ላለመውረድ ጥረት ላይ እንዳለ ይታወቃል። ባርሴሎና በዘንድሮ የውድድር ዓመት በጣም ድንቅ ጊዜን እያሳለፈ ይገኛል። በተለይም ሃንሲ ፍሊክ ዘንድሮ የጋርዲዮላን በሜዳ ረጅሙን ድል የማድረግ ጉዞ ሊጋሩ፣ አንድ ድል በካምፕኑ ለማለፍ ደግሞ 2 ድል በካምፕኑ እንደሚቀራቸው ይታወቃል። ይህ ቡድን ዘንድሮ 46 ጎሎችን በካምፕኑ 8 ጎል ብቻ ተቆጥሮበት 7 ክሊንሺት ያለው ቡድን እንደሆነ ይታወቃል። በጣም አስገራሚ ጉዞ ላይ ይገኛል። ካምፕኑን ትልቁ ምሽጉ አድርጎታል ማለት ይቻላል። በነገራችን ላይ ወደ ካምፕኑ ከተመለሱ በኋላ 11 ጨዋታዎችን በሙሉ ድል አድርገዋል። በጣም ለየት ያለ አጋጣሚ ነው። ቢያንስ በጨዋታ 3 ጎሎችንም በአማካይ እያስቆጠረ የመጣ ቡድን ሆኗል። በባርሴሎና በኩል የዚህ ቡድን ዋናና ወሳኝ ሰው ራፊኒያ አሁን ላይ ለባርሴሎና በ173 ጨዋታ 121 የግብ አስተዋጽኦም ላይ ደርሷል። ዘንድሮም ለባሎን ዶር ይጠበቃል። ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪን 1 ጊዜ፣ የስፔን ላሊጋም የሲዝኑ ምርጥ ተጫዋች 1 ጊዜን ያሸነፈ ተጫዋች ነው። 6 ዋንጫዎችንም በግሉ አሳክቶበታል። ሁዋን ላፖርታ 2031 ላይ ምርጫ መወዳደር እንደማይችሉ ይፋ ተደርጓል። ሁዋን ላፖርታ መወዳደር አይችሉም። ስለዚህ በቀጣይ 2031 በኋላ አዲስ ፕሬዚዳንት ባርሴሎና እንደሚኖረው 100% ተረጋግጧል። ይህም የሆነበት ምክንያት ባርሴሎና ፕሬዚዳንታዊ ምርጫን በተመለከተ አንድ ሰው በተለይም 2 ተከታታይ ምርጫዎችን ካሸነፈ 3ኛ ጊዜ ተከታታይ ምርጫን ያሸንፍ ዘንድ እንዲወዳደር አይፈቀድለትም። ስለዚህ በቀጣይ ሁዋን ላፖርታ ተከታታይ 3ኛ ጊዜ መመረጥ ስለማይችሉ በሕጉ መሰረት በቀጥታ አውቶማቲካሊ ከውድድሩ ውጭ ይሆናሉ ማለት ነው። አሁን ግን ለሚቀጥሉት 5 ዓመታት መንበረ ስልጣኑን እንደተቆጣጠሩት ይታወቃል። ሪያል ማድሪድ ዛሬ በኢትሃድ ሮድሪጎ ጎኤዥ፣ ሴባዮስ፣ ሚሊታኦ፣ ሴንሲዮ እና ሜንዲን ይዞ እንዳልተጓዘና በጨዋታው እንደማያካፍል ይታወቃል። እነኚህ 5ቱም ተጫዋቾች ተጎድተው ነው ወደ ቤተሰቦቻችን። ይሄ ከባዱ አጋጣሚ ነው። በእርግጥ ከባዱን አጋጣሚ በጉዳት ባለፈው ሳምንት በቤርናቢዮ ሲቲን ጉድ አደርገውታል። 3-0 አሸንፈው፣ ግን ወሳኝና ቁልፍ ተጫዋቾቻቸውም ይመለሳሉ። ለአብነት ያክል አንደኛው ኬሊያን ምባፔ ነው። በርካቶች ያለ ኬሊያን ምባፔ ምርጥ ናችሁ እያሉ ነው ተብሎ የተጠየቁት ጥያቄ አልቫሮ አርቤሎአ
ፈጽሞ እየተሳሳተ ነው። እሱ የኛ ብቻ ሳይሆን የዓለማችን ምርጡ ተጫዋች ነው። ስለዚህ ከሱ ጋር ነው ሞር ምርጥ የምንሆነው ሲሉ ተደምጧል። አሁን ከዘ አትሌቲክ ያገኘነው መረጃ እንደሚያመለክተውም ከሆነ ኬሊያን መባፔ በጣም ጥሩ ስሜት ከተሰማው ጨዋታውን ሊጀምር ይችላል። ካልሆነ ግን እንደ ጨዋታው ውጤት ተመስርቶ ወደ ሜዳ ሊገባ የሚችልበት እድል አለ እያለ ነው። ሞር ከተጠባባቂ ወንበር ጨዋታውን ይጀምራል። ውጤቱ ወደ ሲቲ እያደላ ከመጣባቸው ግን ኬሊያን መባፔን ወደ ጨዋታ ሊያስገቡት ይችላሉ ተብሎ ይጠበቃል። በጨዋታው ዙሪያ ከአሰልጣኝ አልቫሮ አርቢዮላ አጠገብ ቁጭ ብሎ ጋዜጣዊ መግለጫ የሰጠው ቱኒ ሩዲገር ነው። በፕሪሚየር ሊግ ተጫውቷል በቼልሲ። ስለዚህ እንግሊዝ ላይ መጫወት ኢታር ላይ መጫወት ለእሱ የመጀመሪያው አይደለም። እናም በቁጥሮች ላይ ትኩረት አድርጎ በተለየ መንገድ ተጫዋቾች ላይ ትኩረት እንደማያደርግ ተናግሯል። እኔ ብዙ የተለየ ስታቲክስ ተመልካች አይደለውም ብሏል። በነገራችን ላይ ይላል ኤርሊንግ ብሮት ሃላንድ በጣም ጥሩ ተጫዋች ነው፣ ነገር ግን ትኩረት አላደርግም በግል እሱም ላይም በጣም ጠንካራ ቢሆንም እንደ ቡድንም ሲቲ በጣም ጠንካራ ነው። ግን ጨዋታውን የሚወስነው የምንጫወተው ሜዳ ላይ 90 ደቂቃና የወቅቱ ተጫዋቾች ናቸው ብለዋል። በተጫዋቹ በኩል ግን ሃላንድን መፋለም ዛሬ እሱ ትልቁ ፈተና እንደሆነ ተናግሯል። እናም ከሱ ጋር ለመፋለም 100% ዝግጁ ነው ብሏል። ውድ ቤተሰቦቻችን በዚህ ጨዋታ ዙሪያ ተጨማሪ መረጃዎችን በእንግሊዝ ፕሪሚየር ሊግ የሲቲ የመረጃ ሰዓት ላይ በስፋት ስለያዝን የሲቲም የማድሪድም ደጋፊዎች እስከ ፕሮግራማችን ፍጻሜ ቅድመ ግምታችሁን እያጋራችሁን ቆዩን። የሪያል ማድሪዱ አሰልጣኝ የነበሩት ካርሎ አንቸሎቲ ካርሌቶ አሁን የብራዚል ብሔራዊ ቡድን እያሰለጠኑ ይገኛሉ። እሳቸው እና ከሪያል ማድሪድ በኋላ ክለብ ማሰልጠን እንዳልፈለጉ የብራዚል ብሔራዊ ቡድን እድል ደግሞ እሳቸው ከመፈረማቸው ከ2 ዓመት በፊት ቀድሞ የነበረ ግን በወቅቱ እሳቸው ከማድሪድ ጋር ውል አድሰው ከክለቡ ጋር የቆዩና ባለፈው ዓመት ጊዜው ስለሆነ ብቻ ለቀው የሄዱበትና አሁን ላይ ውሳኔያቸው በሙሉ ትክክል መሆኑን ይናገራሉ። እሳቸው በተለይም ከማድሪድ በኋላ ክለብ መቀበል አለመፈለጋቸው ነው እንጂ በርከት ያሉ ክለቦችም ጥያቄ አቅርበውላቸው እንደነበረ ይፋ አድርጓል። የክለብ ስም ባይጠቅሱም አሁን ከዩናይትድ ጋር ስማቸው እየተያዘ እንደነበረ ይታወቃል። እሳቸውም ግን በብራዚል ብሔራዊ ቡድንም የረጅም ጊዜ ኮንትራት ይፈርማሉ ተብሎ ይጠበቃል። ካርሎ አንቸሎቲ ካርሌቶም በዛሬው የአውሮፓ ሻምፒዮንስ ሊግ ጨዋታ ምንም እንኳን ጨዋታው እንግሊዝ ኢትሃድ ማንቸስተር ሲቲ ስቴዲየም ላይ ቢካሄድም ማድሪድ ልክ ቤርናቢዮ ላይ እንዳደረገው ሁሉ ዛሬም ሲቲን ኢታር ላይ ድል ያደርገዋል። በድምር ውጤት ሳይሆን ዛሬም ድል የሚያደርገው ጨዋታውን በ90 ደቂቃ ውስጥ ሪያል ማድሪድ ነው እያሉ ይገኛሉ። በጣሊያን ሴሪኤ አንድ መርሃ ግብር ነበረ። ውድ ቤተሰቦቻችን የ29ኛ ሳምንት መርሃ ግብር የጨዋታ ክሮሜንሴን ከፊዮረንቲና ያገናኘ ጨዋታ ነበረ። እንግዳው ቡድን ፊዮረንቲና ዘንድሮ በብዙ መንገድ ተቸግሮ ግን አሁን በብዙ መንገድ የተሻሻለው ቡድን ትላንትናም ከሜዳ ውጭ ክሮሜንሴን 4-1 ነው ያሸነፈው። የእንግዳውን ቡድን ፊዮረንቲና 4 የማሸነፊያ ግቦች 25ኛው ደቂቃ ላይ ፓሪሴ፣ 32ኛው ደቂቃ ላይ ፒያኮሊ፣ 49ኛው ደቂቃ ላይ ዱዱ፣ 70ኛው ደቂቃ ላይ ጉድመንድሰን አስቆጥሯል። ባለሜዳው ክሮሜንሴ ከሽንፈት ያልታደገች ግብ ኦርኬ ነበረ 57ኛው ደቂቃ ላይ ከመረብ ማገናኘት የቻለው። ፊዮረንቲና ከወራጅ ቀጠናው እየራቀ ይገኛል። በ28.16ኛ ደርሷል። ክሮሜንሴ በ24.18ኛ እዛው ወራጅ ቀጠና ውስጥ ተገኝቷል። የፊዮረንቲና መሻሻል ግን በጣም አስገራሚ የሚባል ነው። ጀርመን ደረስን። ማኑኤል ኑዌርን ጨምሮ 4ቱ የመጀመሪያው ቡድን ግብ ጠባቂ ጉዳት ላይ እንዳሉ ይታወቃል። በባየር ሞኒክ በኩል ታዲያ የእንግሊዝ ግዙፍ መገናኛ ብዙሃን ሃሪኬንስ እያሉ ይገኛሉ። ምክንያታቸው ግልጽ ነው። በእንግሊዝ ፕሪሚየር ሊግ ሃሪኬን ግብ ጠባቂ ሆኖ ተጫውቷል በነገራችን ላይ። እናም በቡድን ውስጥ ኳስ ሲያድንም ተመልክተነው ነበረ፣ ቅጣት ምት ተመቶበትም ጭምር። እናም ባየር ሙኒክ የመጀመሪያ ግብ ጠባቂዎችን በሙሉ ማጣቱን ተከትሎ ሃሪኬንስ እያሉ ይገኛሉ የእንግሊዝ መገናኛ ብዙሃን። እዛው ጀርመን ላይ ቆይተን ውድ ቤተሰቦቻችን በጀርመን ቡንደስሊጋ በዚህ ሳምንት ከነበሩ ጨዋታዎች በኋላ ምርጥ 11 ይፋ ሲደረግ በባየር ሙኒክ በኩል ኦሊሴ ብቻ ነው የተመረጠው። ዶርትመንድ 3 ተጫዋቾችን አስመርጧል፣ እነ ሬይርሰንን ጨምሮ ማለት ነው። 3 ተጫዋቾችን አስመርጧል። ከዛ ውጪ ዶርትመንድ 4 ተጫዋቾችን ነው። ሃምቡርግ፣ ስቱትጋርት፣ ሆፈኔም፣ አይንትራክ ፍራንክፈርት፣ ወልቭስበርግ፣ ሜንዝ አንዳንድ ተጫዋቾችን አስመርጧል። በዚህ ረገድ ቦሩሲያ ዶርትመንድ 4 ተጫዋቾችን በማስመረጥ ቀዳሚ ነው። የቡንደስሊጋው መሪ ባየር ሙኒክ ኦሊሴን ብቻ ነው ያስመረጠው።
ፈረንሳይ ደረስን። የፍራንስ ሊጋን ፓሪሰን ዠርሜን በዚህ ሳምንት ጨዋታም ተሰርዞለት ሌንስ ተሸንፏልና መሪነቱ እንዳልተነጠቀ ይታወቃል። የፓሪሰን ዠርሜን ዋንጫ የማንሳትም ንጻሬ በትልቁ ቅድመ ግምቱ እንዲሰጥ ያደረገበት ሌላ ዓመት እንዲሆን እንዳስቻለ ይታወቃል። በዚህ ሊግ ግን ከፓሪሰን ዠርሜን አይደለም ከፍተኛው ግብ አስቆጣሪ የማርሴው ሜሰን ግሪንውድ አሁንም በ15 ግቦች ይመራል። ከዛ በኋላ ሁለተኛውም ግብ አስቆጣሪ የስታድ ሬንሱ ሊዮፓል በ14 ይከተላል። የስትራስቡርጉ ፒያንኬሊ በ14 ተጨማሪ ግቦችን በመያዝ ተመሳይ ደረጃ ላይ ይገኛል። ሱሊ ከኦሎምፒክ ሊዮን፣ ባርኮላ ከፓሪሰን ዠርሜን 10 አላቸው። ስለዚህ ከመሪው ፓሪሰን ዠርሜን ባርኮላ ነው 10 ግብ ያለው። ሜሰን ግሪንውድ በ5 ግብ ልቆ አንደኛ ደረጃ ላይ ተቀምጧል። የአሜሪካ ብሔራዊ ቡድን ተጫዋቾች በ26 ዓለም ዋንጫ የሚለብሱትን የመለያ ንድፍ በራሳቸው አዘጋጅተዋል። ተጫዋቾቹ ከዚህ በፊት እንግዲህ 2022 ዓለም ዋንጫ ውድድር ያዘጋጀውን የማሊያ ሂደት እንዳልወደዱት ገልጿል። የቡድኑ አማካይ ታይለር አዳምስ በወቅቱ ማሊያዎቹ እኛን ይወክላሉ የሚል ስሜት የለንም ብሎ ነበረ። በዚህም ዓመት የአሜሪካ እግር ኳስና እንግዲህ አምራቹ ድርጅት ተጫዋቾች በጋራ በመሆን መለያውን እንዲያዘጋጁ እድል ሰጥቶ ነበረ። በመለያው ንድፍ ታይለር አዳምስ፣ ክርስቲያን ፖሊሲች፣ ባሎጎን ማኬኔ እንዲሁም ሌሎች እውቅና ስመጥር የአሜሪካ ብሔራዊ ቡድን ተጫዋች ተሳትፈዋል። ታይለር አዳምስ በሰጠው ማስቴት ሁሉንም ነገር እኛ መርጠናል፣ ከአምራች ድርጅቱም የበለጠ የእኛ ውሳኔ ተሰሚ ነበር ማለት ይቻላል ብሏል። ስለዚህ በቀጣይ እኛን አሜሪካንን የሚወክለንን መለያ ራሳችን ንድፉን አዘጋጅተናል ብሏል። በብራዚል ብሔራዊ ቡድን በኩል ቀጣይ የወዳጅነት ጨዋታ እንዳለባቸው ይታወቃል። አሰልጣኝ ካርሎ አንቸሎቲ ለኔይማር ጥሪ ሳያቀርቡ ቀርተዋል። በኦሎምፒክ ሊዮን ጥሩ ጊዜን እያሳለፈ የሚገኘው ኤንድሪክ ለብሔራዊ ቡድኑ ግን ጥሪ ደርሶታል። የአል አህሊው ተጫዋች ኤባኔዝ እንዲሁም ፋቢኒዮ ከሳውዲ አረቢያ ሊግ ጥሪ ደርሷቸዋል። ብራዚል በቀጣይ ከክሮሻና ከፈረንሳይ ጋር ያቋም መለኪያ ጨዋታ እንደምታደርግ ይታወቃል። ታዲያ ከዚህ ጋር በተያያዘ አሰልጣኝ ካርሎ አንቸሎቲ ኔይማር ለብሔራዊ ቡድን ጥሪ ያልቀረበለት ሙሉ ለሙሉ ብቁ ስላልሆነ መሆኑን ገልጸዋል። ኔይማርን እንግዲህ ያልጠራ ነው ሙሉ ብቃቱ ላይ ስላልሆነ ነው፣ 100% ብቁ የሆኑ ተጫዋቾች ያስፈልጉናል ብለዋል ካርሎ አንቸሎቲ። አያይዞም ኔይማር ሙሉ ብቃቱ ላይ ከሆነ ግን በዓለም ዋንጫ ሲጫወት ትመለከቱታላችሁ ብሏል። ኔይማር በቀጣይ ከላይ ብቃቱን ጠብቆ ለማቆየት ጨዋታዎችን ማድረጉን መቀጠል አለበት ብሏል ካርሎ አንቸሎቲ። እየተጫወተ ነው። ባለፉት ወደ 8 ጨዋታ 10 የግብ አስተዋጽኦ 7 ጎልና 3 አሲስት በሳንቶስ ቤት እንዳለው ይታወቃል። ውድ ቤተሰቦቻችን ዛሬ በአውሮፓ ሻምፒዮንስ ሊግ በርከት ያሉ ጨዋታዎችን እንመለከታለን። አንደኛው ተጠባቂ ጨዋታ ምሽት 2 ሰዓት ከ45 ደቂቃ የሚጀምረው የስፖርቲንግ ሊዝበንና የቦዶ ግሊምት ጨዋታ ነው። ጆዜ አልቫልዴ ጨዋታው ይደረጋል። ስፖርቲንግ ሊዝበን በዚህ ዓመት 30 ድል 6 አቻ 6 ሽንፈት ያለው፣ ቦዶ ግሊምት በዚህ ዓመት ጥቂት ጨዋታዎችን የተጫወተ 8 ድል 3 አቻ 4 ሽንፈት የገጠመው ቡድን እንደሆነ ይታወቃል። በስፖርቲንግ ሊዝበን በኩል በመጨረሻ 5 ጨዋታ ሁለቱን ላይ ነጥብ አላገኘም። በአንዱ ተሸንፏል፣ በአንዱ አቻ ወጥቷል። በተቀሩ 3 ድል አድርጓል። በቦዶ ግሊምት በኩል በመጨረሻ 5 ጨዋታ 5ቱንም ድል አድርጓል። ወደ ቤተሰቦቻችን ያውም ከ5ቱ 4ቱ በአውሮፓ ሻምፒዮንስ ሊግ ድል ናቸው። ሁለቱ ክለቦች በአውሮፓ ሻምፒዮንስ ሊግ የመጀመሪያ ጨዋታቸውን ሲያደርጉ ቦዶ ግሊምት 3-0 በሆነ ውጤት ድል አድርጎ ነበረ። ዛሬ ስፖርቲንግ ሊዝበን በሜዳው የሚደረገውን ጨዋታ የ3 ጎል ልዩነት እንዴት ይቀለብሰዋል የሚለው በትልቁ ይጠበቃል። ቀድሞ የሚጀምር ጨዋታ ስለሆነ ምናልባት ሌሎች የ3 ጎል ዕዳ ያለባቸው ክለቦች ከዚህ ጨዋታ ብዙ ሊማሩበት ይችላሉ። ጨዋታው ምሽት 2 ሰዓት ከ45 ደቂቃ ሲል ይጀምራል። ቅድመ ግምታችሁን አጋሩን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከእናንተ ሆነው ቃል ስፖርት ዩቲዩብ ቻናል የሳቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆዩን። ቀሪዎቹን የሻምፒዮንስ ሊግ ጨዋታዎች እንግሊዝ ላይ የሚካሄዱ ስለሆኑ በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በሲቲ በቼልሲና በአርሰናል የመረጃ ሰዓት እናነሳለን። እናንተ ግን ቅድመ ግምታችሁን እያጋራችሁን ላይክም እያረጋችሁ እያበረታታችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር አብራችሁን ቆዩ።
በእንግሊዝ ፕሪሚየር ሊግ በ30ኛ ሳምንት አንድ መርሃ ግብር መንዴይ ናይት ፉትቦል ወይም የሰኞ ምሽት ጨዋታ ነበረ። ይህ ጨዋታ በጌት ኮሚኒቲ ስቴዲየም ብሬንትፎርድን ከወልቭስ ያገናኘ ጨዋታ ነው። አንድ በቀጣይ አውሮፓን ትኬት ለመቁረጥ፣ አንድ በፕሪሚየር ሊግ ለመትረፍ የሚደረግ ጨዋታ ነው የነበረው። ብሬንትፎርድ 2-0 ይመራ ነበረ። ካዮዴ 22ኛው ደቂቃ ላይ፣ ከዛ ኢገር ቲያጎ 37ኛው ደቂቃ ላይ አስቆጥረው በኋላም ላይ ግን አርመስትሮንግ 44ኛውና አርኮ ዴሬ 77ኛው ደቂቃ ላይ ግብ አስቆጥረው ለወልቭስ ጨዋታው ከረፍት በኋላ በ44ኛውና ከረፍት በኋላ በተገኘ ጭማሪ ግብ ወልቭስ ነጥብ አግኝቶበታል። ወልቭስ ተከታታይ ሶስተኛ ጨዋታ ያለ ሽንፈት ተጉዘዋል። ወልቭስ በሊጉ ካደረጓቸው ያለፉት 6 ጨዋታ የተሸነፉት በአንዱ ብቻ ነው። ያለፉትን 6 ጨዋታ 3 አቻ 2 ድል 1 ሽንፈት ገጥሟቸዋል። 3 በሜዳቸው ባደረጉት ጨዋታ 2 አሸንፈው አንዳቸው ወጥተዋል። ከሜዳቸው ውጭ 2 አቻ ወጡ፣ 1 ተሸነፉ። ወልቭስ ተመልሷል ቢባል ማጋነን አይሆንም። ካዮዴ ለብሬንትፎርድ ትላንት የመጀመሪያ ግቡን ነው በነገራችን ላይ ያስቆጠረው። ኢገር ቲያጎ ለብራዚል ብሔራዊ ቡድን ጥሪ በደረሰው ቀን 19ኛ የፕሪሚየር ሊግ ግቡን ማስቆጠር ችሏል። ውድ ቤተሰቦቻችን በጨዋታው ድንቅ ነበረ። ትላንትና 19ኛ ግቡ ላይ ሲደርስ ከሃላንድ ቀጥሎ በርካታ የፕሪሚየር ሊግ ግብ ያለው እሱ ነው። አሁን ኢገር ቲያጎ አምና ብሬንትፎርድ ብሪያን ቤሞ እና እንደዚሁም የፊት መስመሩ አጥቂውን ዩሳን ሲያጣ በጣም ተሰግቶ ነበር። ግን ኢገር ቲያጎ ደርሶላቸዋል ማለት ይቻላል። 19 ደርሷል። በሃላንድ ብቻ ነው የሚበለጠው፣ እሱንም በ3 ግብ ነው። ሲሜኔ በ15 ይከተላቸዋል። በጨዋታው ላይ ትላንትና ውድ ቤተሰቦቻችን ቋሚውና አግዳሚው በጣም ችግር ነበረ። ትላንትና ቋሚውና አግዳሚው 3 ጊዜ መልሶባቸዋል ኳስ። 2 ጊዜ የወልቭስን ኳስ ብረት መልሶባቸዋል። 1 ጊዜ የብሬንትፎርድን መልሷል። ብሬንትፎርድ ነጥቡን 45 አድርሶ 7ኛ፣ ወልቭስ ነጥቡን 17 አድርሷል። 20ኛ ነው። በእርግጥ ግን ነጥቡን እያሻሻለ ይገኛል። በሲቲ ቤት ሃላንድ ዘንድሮ 2 አይነት የውድድር ዓመትን እያሳለፈ ነው። 2025-26 የውድድር ዓመት ላይ 2025 ማለትም ከኦገስት እስከ ዲሴምበር ባሉት ጥቂት ወራት ውስጥ 25 ግብ ነው ያስቆጠረው። ውድ ቤተሰቦቻችን ቢያንስ በወሩ ወደ 5 ግብ እያስቆጠረ ነበር እንደማለት ነው። በኋላ ላይ ግን ውድ ቤተሰቦቻቸው 2026 ከገባ በኋላ አሁን እንግዲህ 3ኛውን ወር ጀምረናል፣ 4 ግብ ብቻ ነው ያለው። ሃላንድ አሁን በሚያስፈልጋቸው ሰዓት ከግብ በብዙ ኪሎ ሜትር እየራቀ መሆኑ ይህ በደንብ ማሳያ ተደርጎ ሊወሰድ ይችላል። ከዚህ ጋር በተያያዘ ቤርናንዶ ሲልቫ ለሃላንድ ኳሶችን አመቻችቶ ማቀበል ዋና ስራ መሆኑን ዛሬ ተናግሯል። እኛ በግብ ማስቆጠር ረገድ ላይ በጣም ቅርብ እንሆናለን። በተለይም እሱ ካለ ግብ ለማስቆጠር በጣም ቅርብ ነን እና ለሱ በደንብ ኳሶችን እናቀብሏለን፣ ኳሶችን እናደርሳለን። በሃላንድ እምነት አለን። ዛሬ ከሱ ብዙ ነገር እንጠብቃለን፣ ግቦችን እናገኛለን እያለ ግን ይገኛል። ሃላንድ ግን በወሩ ከ4 ግብ በላይ በ2026 ከ4 ግብ በላይ ማስቆጠር አልቻለም። ቤርናንዶ ሲልቫ በአውሮፓ ሻምፒዮንስ ሊግ ምርጡ ቡድን አይደለም የሚያሸንፈው ይላል። በፕሪሚየር ሊግ ቢሆን ምርጡ ቡድን ያሸንፋል ብሏል። 95% ፕሪሚየር ሊግን የሚያሸንፈው በአመቱ ምርጥ የሆነ ቡድን ነው። በአውሮፓ ሻምፒዮንስ ሊግን በአመቱ ምርጥ የሆነ ቡድን ሳይሆን በጨዋታው ምርጥ የሆነ ቡድን ያሸንፋል ብሏል። እቺ ቀመር ማድሪድ ላይ ትሰራለች። ማድሪድ በላሊጋ ደካማ ሆኖ በሻምፒዮንስ ሊግ ላይ ግን ዋንጫ እንደሚያነሳ ይታወቃል። ጋርዲዮላ እንግዲህ በእግር ኳስ ሁሉም ነገር ይፈጠራል ጠብቁን ብለዋል። የማጥቃት እንቅስቃሴያቸውንና ደጋፊዎቻቸውን ተማምነው ወደ ሜዳ እንደሚገቡና ጎል እንዳይቆጠረባቸው ለመከላከል ጠንክረው እንደሚሰሩ ገልጸዋል። ዛሬ ሁሉንም ነገር እንሞክራለን ብለዋል ጋርዲዮላ። የት ድረስ ምን ያህል ድረስ ያስሞክሯቸዋል ሪያል ማድሪድስ? የሪያል ማድሪድስ ምላሽ ኢታር ላይ እንዴት ያለ ይሆናል የሚለው በትልቁ ይጠበቃል። ጨዋታውን በጥቂቱ እንመልከተው። ኢታድ ስቴዲየም ማንቸስተር ሲቲ ከሪያል ማድሪድ። በሲቲ በኩል በዚህ ዓመት 31 ድል አላቸው፣ 8 አቻ 8 ሽንፈት ገጥሟቸዋል። በሪያል ማድሪድ በኩል በዚህ ዓመት 31 ድል 3 አቻ 9 ሽንፈት ገጥሟቸዋል። የጨዋታው ሜዳ ኢታድ ስቴዲየም፣ ዳኛው ክሌመንት ቱርፒን ናቸው ዛሬ ጨዋታውን የሚመሩት። ማንቸስተር ሲቲ በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 2 አቻ 1 ጨዋታ ተሸንፏል። ሽንፈት የገጠመው ካለፉት 5 ጨዋታ በቤርናቤው በሪያል ማድሪድ 3-0 ነው። በሪያል ማድሪድ በኩል ባለፉት 5 ጨዋታ 4ቱን ድል አድርጓል። 1 ጨዋታ ብቻ ነው የተሸነፈው በሄታፌ 1-0 ቤርናቤው ላይ፣ ያውም
በላሊጋ የተሸነፉት ጨዋታ ነው። ሁለቱ ክለቦች በእርስ በርስ ግንኙነታቸው ውድ ቤተሰቦቻችን ሪያል ማድሪድ 7 ሲያሸንፍ ሲቲ 6 ያሸንፏል። 5 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተ ውድ ቤተሰቦቻችን ሪያል ማድሪድ 3 ሲያሸንፍ ሲቲ 1 ጊዜ ያሸንፏል። ባለፉት ሳምንት ቤርናቢዮም ላይ ድል ያደረገው ሪያል ማድሪድ ነበረ። ጨዋታው ምሽት 5 ሰዓት ሲል በኢትዮጵያን አቆጣጠር ዛሬ ይካሄዳል። ማድሪድ ወይንስ ሲቲ? የመጀመሪያ ዙር ጨዋታን ማድሪድ 3-0 አሸንፎ 3-0 ነው ጨዋታው የሚጀምረውና ሲቲ ውጤት ይቀለብሳል ወይንስ ማድሪድ ውጤት ያስጠብቃል? ማን ወደ ቀጣዩ ዙር ያልፋል? ቅድመ ግምታችሁን አጋሩን። በቼልሲ መረጃ ሰዓታችን ደረስን። አንድሬ ሳንቶስ እና ዦዋ ፔድሮ ለሚቀጥሉት የብሔራዊ ቡድን ጨዋታ በብራዚል ስብስብ ውስጥ ተካተዋል። ኤስታቪዮ ጥሪ አልቀረበለትም። ምናልባት ወቅታዊ ጉዳት ላይ ነበረ፣ በዛ ምክንያት ሊሆን ይችላል እያሉ ነው በርካቶች። ዛሬ በወጡ መረጃዎች ግን የቡድኑ ወጣትና ታዳጊ ተጫዋች ኤስታቪዮ ከቡድኑ ጋር ትላንትና ልምምድ መስራቱን ተከትሎ ዛሬ በፓሪስ ሰን ዠርሜን ጨዋታ ወደ ስብስቡ ተመልሷል። ስለዚህ በዛሬው ጨዋታ ላይ በስታንፎርድ ብሪጅ ቼልሲን የሚወክል ይሆናል። አሁን እየወጡ ያሉ መረጃዎች ውድ ቤተሰቦቻችን ሪስ ጄምስ በአጋጣሚ የጡንቻ ጉዳት ምክንያት ከውድድር ዓመቱ ውጪ ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ነው። በተለይም በትንሹ ተጫዋቹ 2 ወር ከሜዳ ይርቃል እየተባለ ነው። ያው ፕሪሚየር ሊጉም ሊጠናቀቅ 2 ወር እንደሚቀረው ይታወቃል። ስለዚህ በሪስ ጄምስ በኩል የውድድር ዓመቱ ውጪ ሊሆን ይችላል እየተባለ ነው። ቃል ስፖርት ዩቲዩብ ቻናልም ከበርካታ ምንጮች ለማጣራት ጉዳዩን ጥረት እያደረግን እንገኛለን። ይህን መረጃም እስካጣራንበት ሰዓት ድረስ የመረጃ ምንጮቹ እንግዲህ የጉዳቱ መጠን ከ2 ወር ጊዜ ሊበልጥ እንደሚችል እየተነገረ ይገኛልና ምናልባትም በተጫዋቹ በኩል የውድድር ዓመቱ አብቅቷል ለሚሉ መረጃዎች በስፋት እየወጡ ይገኛሉ። ለቼልሲ ጥሩ የሚባለው ዜና አይደለም። ትላንትና በቃል ስፖርት ዩቲዩብ ቻናል በሰበር ካደረስናቸው መረጃ ውስጥ አንዱ በዛሬው ጨዋታ ጀምሮ በኢንተርናሽናል ብሬኩ ላይ ሀገሩን እንደማይወክል በጉዳት ምክንያት አድረሰናችሁ ነበረ። የቼልሲው ተጫዋች ዦ ፔድሮ ቡድኑ ፒኤስጂን አሸንፎ ቀጣዩን ዙር መቀላቀል የሚያስችል አቅም እንዳለው ተናግሯል። ውጤቱን የመቀለበስ አቅም እንዳለን እናምናለን ያለው ዦ ፔድሮ ተጫዋቹ እና አሰልጣኙ በዚህ ያምናሉ ሲል ተደምጧል። አያይዞም ደጋፊዎቹም በእኛ ማመን አለባቸው ሲል ድጋፍ እንዲደረግላቸው ጠይቋል። እንደ ክለቦች ዓለም ዋንጫ 3 ጎሎችን ማስቆጠር ያስፈልገናል፣ ቡድኑ እምነት አለው ሲል ዦ ፔድሮ ተናግሯል። የመጀመሪያ ዙር ጨዋታ በፓሪስ ሰን ዠርሜን ፓርክ ደ ፕሪንስ ላይ 5-2 ነው የተሸነፉት። ከረፍት በኋላ ያውን ባለቀ ደቂቃ የተቀየረ ውጤት ነበረ 2-2 ስለነበሩ፣ ስለዚህ 3 ጎል ያስፈልጋቸዋል። እነኚህን 3 ግቦች ልክ የክለቦች ዓለም ዋንጫ ራሱ ፓሪስ ሰን ዠርሜንን 3-0 እንዳሸነፍ ነው ማሸነፍ ይጠበቅብናል ብሏል። ሌላ የ3 ጎል ዕዳ ይዞ ጨዋታ ከሚጀምሩ የአውሮፓ ሻምፒዮንስ ሊግ ክለቦች አንደኛው ቼልሲ ነው። በዛሬው ጨዋታ ላይ ወደ ቤተሰቦቻችን ቦዶ ግልሜትም በቦዶ ግልሜትና በስፖርቲንግ ሊዝበን መካከል የሚደረገው ጨዋታ የ3 ጎል ዕዳ አለበት። ጨዋታው ላይ ቼልሲ ከፓሪስ ሰን ዠርሜን 3 ጎል ዕዳ አለበት። ሲቲ ከሪያል ማድሪድ 3 ጎል ዕዳ አለበትና ሶስቱ ጨዋታ የ3 ጎል ዕዳን የመቀልበስ ሂደት ነው በሶስቱም በኩል። የሰሞቹ አሰልጣኝ ሊያምሮ ዛኔር ዛሬ በጣም ጠንካራ ሆኖ መቅረብ እንዳለባቸው ተናግረዋል። የሰሞቹ አሰልጣኝ ሊያምሮ ዛኔር ቡድናቸው ማሸነፍ ከፈለገ በጣም ፍጹም መሆን ያለብን ብለዋል። ከጨዋታው በፊት ሀሳባቸውን የሰጡት ሊያምሮ ዛኔር ዛሬ ሁሉንም ነገር ለመስጠትም ዝግጁ መሆን ያለብን ብለዋል። በተለይ በመጀመሪያ ጨዋታ ላይ ብዙ ነገር ተምረናል። የፓሪስ ሰን ዠርሜን ጠንካራና ደካማ ጎን አይተናል። የእኛንም ጠንካራና ደካማ ጎን አይተናል። በዚህ መሰረት ያንን አረመን ወደ ሜዳ መግባት አለብን ብለዋል። እናም በጨዋታው ጥሩ ብቃት አሳይተን ውጤቱን ለመቀልበስ የተቻለ ሁሉ እናደርጋለን ሲሉ ተደምጧል። የሚገጥሙት ቡድን የአምና የአውሮፓ ሻምፒዮኑን ባለፈውም ሳምንት ድል ያደረጋቸውን ፓሪስ ሰን ዠርሜን እንደሆነ ይታወቃል። ቼልሲ በአውሮፓ ሊግ ላይ ወይም ደግሞ በአውሮፓ መድረክ ላይ ለመጨረሻ ጊዜ ዋንጫ ያነሳ 292 ቀን በፊት ነው። በተለምዶ በፕሪሚየር ሊግ እነኚህ ትልልቅ የሚባሉ ክለቦች አንጻር ዋንጫን በቅርብ ጊዜያት ያነሳው ቼልሲ ነው። ከዛ ሊቨርፑል 295 ቀን ሆኖታል የፕሪሚየር ሊግ ዋንጫን። ቶትንሃም ወደ 299 ቀን ሆኖታል። በመጨረሻው ኤሮፕ ሊግ ዋንጫን ያነሳው ዩናይትድ 660 ቀን፣ ኤፍኤ ካፕ ሲቲ ወደ 666 ቀን
ፕሪሚየር ሊግን እንዲሁም አርሰናል ወደ 2053 ቀን የመጨረሻ ዋንጫው ኤፍ ኤ ካፕ ነበረ። ቼልሲ ነው ለመጨረሻም ጊዜ ዋንጫ በቅርቡ ያነሳው ከእንግሊዝ ክለቦች። ያም ዋንጫ ፓሪስ ሰን ዠርሜን ረተው በክለቦች ዓለም ዋንጫ ዶናልድ ጄ ትራምፕ ዋንጫውን ሰጥተው ውጡ ቢባሉ አብረው የጨፈሩበት የማዱኬን የአንገት ሜዳሊያ በኪሳቸው አጥልቀው ዋይት ሃውስ የወሰዱበት ጨዋታ እንደነበር ይታወቃል። ቼልሲ ከፓሪስ ሰን ዠርሜን ዛሬ ምሽት 5 ሰዓት ሲል በ16 ጥሎ ማለፍ የመልስ ጨዋታ ይደረጋል። ቼልሲ በዚህ ዓመት 24 ድል 10 አቻ 13 ሽንፈት፣ ፓሪስ ሰን ዠርሜን 25 ድል 9 አቻ 7 ሽንፈት በዚህ ዓመት አስተናግደዋል። የጨዋታው ሜዳ ስታምፎርድ ብሪጅ ነው። ስላቭኮ ቪንቺች የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ቼልሲ በመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 3ቱን ተሸንፏል። የመጨረሻ 2ቱን ጨዋታ ደግሞ በተከታታይ ነው የተሸነፈው። ፓሪስ ሰን ዠርሜን ከመጨረሻ 5 ጨዋታ 3ቱን ድል አድርጓል፣ 1 አቻ 1 ሽንፈት ገጥሞታል። ፓሪስ ሰን ዠርሜን በዚህ ሳምንት ከናንትስ ጋር በፍራንስ ሊጋ ላይ ያደርገው የነበረውን መርሃ ግብር አወዳዳሪው አካልና ተጋጣሚው ናንስ ለቼልሲ በደንብ እንድትዘጋጁ ፈቅደናል ረፉ ብለው ፈቅደውላቸው እንዳረፉ ይታወቃል። ሁለቱ ክለቦች አጠቃላይ በነበራቸው የእርስ በርስ ግንኙነት ወደ 11 ጊዜ ተገናኝተዋል። 4ቱን ቼልሲ፣ 3ቱን ፓሪስ ሰን ዠርሜን እንደዚሁም 4ቱን ደግሞ ባቻ ውጤት አጠናቀዋል። እነኚህ ሁለት ክለቦች የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ፓሪስ ሰን ዠርሜን 3ቱን ሲረታ ቼልሲ አንዱን የረታው። ቼልሲ በክለቦች ዓለም ዋንጫ 3-2 የረታው ማለት ነው። የመጀመሪያ ዙር ጨዋታ በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን 5-2 አሸንፏልና ቼልሲ ውጤት ለመቀልበስ የግዴታ በ3 ጎል ልዩነትና በ4 ጎል ልዩነት ማሸነፍ አለባቸው። ይሆንላቸው ይሆን ወይ? ፓሪስ ሰን ዠርሜንስ በስታምፎርድ ብሪጅ ምን አይነት ምላሽ ይሰጣል? ስላቭኮ ቪንቺች ጨዋታው እንዴት ይሆንላቸዋል? በመሃል ሜዳ ዳኝነት ሲመሩት ይህ ሁሉ ምላሽ በግዙፉና ሁሌ ድራማ በማይጠፋ የአውሮፓ ሻምፒዮንስ ሊግ መድረክ ምሽት 5 ሰዓት የምንመለከት ይሆናል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያድርሱን። ታዳጊው ኮከብ ጄደን ዳንሳ ከጉዳት መመለሱን በሰሞኑ በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች ያደርሰናችሁ ነበረ። ትላንትና ታዲያ በታዳጊዎች 27 ደቂቃን የፈጀበት ሜዳ ላይ ዳግም ጉዳት አስተናግዶ ከሜዳ ወጥቷል። ታዳጊው ኮከብ ጄጄ ዳንሳ ጉዳቱ ሃምስትሪንግ መሆኑ ተረጋግጧል። እናም በዚህ ምክንያት ተጫዋቹ ለዚህ ውድድር ዓመት ተመልሶ ስለመምጣቱ እርግጠኛ መኮን አልተቻለም። በተለይም በወቅታዊ ሁኔታ ዋናው ቡድን ጉዳት በርከት ሲልበት እንደዚህ አይነት ታዳጊዎችንም ለመጠቀም እቅድ ነበረው። ግን ጉዳታቸው አሁንም ጠንከር እያለ መጥቷል። ሊቨርፑል ቤት ዘንድሮ ግን ጉዳትም ቀላል የማይባል ተጽዕኖ አለው። ከዛ በዘለለ ኮከቦቻቸውም እንደ ወትሮ አይደሉም። ለአብነት ያክል ሳላ በተለምዶ በትልልቅ የሚባሉ 6 ክለቦች ውስጥ 5ቱን ሲፋለም ያለፉት 8 ጨዋታ ላይ ግብም አሲስትም እንደሌለው ይታወቃል። አርሰናል ላይ 2፣ ቼልሲ ላይ 2፣ ሲቲ ላይ 2፣ ዩናይትድ እና ቶትናም ላይ አንዳንድ ጊዜ ይገጥሞታል። ወጣቶቹም ተጫዋቾች ደግሞ ጉዳት ገጥሟቸዋል። ሊቨርፑል ቤት የተደራረበ ነገር ያለ ይመስላል። የተጫዋቾቹ ወቅታዊ ብቃት፣ ጉዳት፣ አርኔ ስሎትን በፍልስፍናው ከሐሜት እንዳልተረፉም ግን በዛው የሚታወቅ ጉዳይ ነው። ለአብነት ያክል በፕሪሚየር ሊጉ በደረጃ ሰንጠረዥ ከ8ኛ በታች ያሉ ክለቦችን ለአብነት ያክል እንደ ክሪስታል ፓላስ፣ ኖቲንግሃም፣ ሰንደርላንድ፣ ሊድስ፣ በርሌ፣ ወልቭስ እና ቶትናም የመሳሰሉ ክለቦች ያው ቶትናም በተለምዶ ነው ቢግ ሲክስ እንጂ ዘንድሮ ከ8 በታች ነው ያለው። ከነኚህ ክለቦች ጋር 19 ነጥቦችን ጥሏል። በነገራችን ላይ ማግኘት ከሚገባው 24.5ቱን ብቻ ነው ያሳካው ሊቨርፑል። ያ ማለት ለሊቨርፑል ትልቆቹ ቡድኖች ብቻ አይደለም ፈተና የሆኑበት፣ ከታችም ያሉት ፈተና ሆኖበታል። ለአብነት ያክል አንፊልድ ሮድ ስቴዲየምን ብናይ ከሰንደርላንድ ጋራቻ፣ ከሊድስ ጋራቻ፣ ከቶትናም ጋራቻ የወጡበት፣ ከበርንሌ ጋራቻ ወጥቷል። ከዛ በዚህ ረገድ ካየነው ውድ ቤተሰቦቻችን በመጨረሻ 8 የአንፊልድ ሮድ ስቴዲየም ጨዋታ 3 ድል ብቻ ነው ያለው። ብራይተንን 2-0፣ ዌስትሃምን 5-2፣ ወልቭስን 2-1። ከዛ ውጭ ግን ድል ማድረግ ተስኖታል። በአንፊልድ ሮድ ስቴዲየምም እነኚህ ደካማ ቡድኖች ብቻ ሳይሆኑ አንፊልድም ላይ ሊቨርፑል በብዙ እየተቸገረ ነው። ዶሚኒክ ሶቦዝ ላይ ከሳምንቱ እንግዲህ አጋማሽ ጨዋታ በፊት በነበረው ቃለ መጠይቅ ላይ ከጥቂት ሳምንታት በፊት ውይይቶችን አድርገናል ብሏል። ሰዎች እንግዲህ ነገሮችን ለማስተካከል ብዙ ጊዜ እንደሌለን ማወቅ አለባቸው። እናም ሰዎች እናንተ መንቃት አለባችሁ እያሉ ነው። እነሱ ደግሞ ማወቅ ያለባቸው ነገር እኛ በተቻለን መጠን ሁሉንም እያደረግን ነው። በቀጣይ ዓመት በሻምፒዮንስ ሊግ መጫወት የሚያስችል ስራ መስራት መጀመራችንን ማወቅ አለባቸው። ሁሉም ለዛ እየታገል ነው ብሏል ዶሚኒክ ሶቦዝ ላይ።
ያው ደጋፊዎች ከ80ኛ ደቂቃ በኋላ ከሰሞኑ ከስቴዲየም ሲወጡ ተመልክተናል። መብታቸው መሆኑን ያረጋገጠው ዶሚኒክ ሶቦስላይ ላይ ግን እኛ እንዲቆዩልን እንፈልጋለን፣ ደጋፊዎች ያስፈልጉናል፣ ብስጭታቸውን ብረዳም እስከ መጨረሻው ግን ከኛ ጎን መሆን አለባቸው። በአንፊልድ ሮድ ስቴዲየም ጋላታሳራይን ስንገጥም ደጋፊዎች እስከ መጨረሻው ደቂቃ አብራችሁን ቆዩ ብሏል ዶሚኒክ ሶቦስላይ። ማንቸስተር ዩናይትድ በማይከል ካሪክ ስር ከገባ በኋላ ያው መሻሻሉ እሙን ነው። ግን ውድ ቤተሰቦቻችን ለየት ያሉ መሻሻሎችን ያደርጓል። ለአብነት ያክል መሪዎቹን በነጥብ ቀርቧቸዋል። በነጥብ ካናቱ ከነበረው አስቶን ቪላ ደረጃ ነጥቆትም በነጥብም በልጦታል። 11 ነጥብ ልዩነቱን ገልብጦ ነው ዩናይትድ አሁን በ3 ነጥብ አስቶን ቪላን በልጦም ሶስተኛ የተቀመጠው። ዩናይትድ ለዚህ እንደ ብዙ እንዲደነቅ ያደረገው ራሳቸውን ድል እያደረገ ነው። ሲቲን 2-0 አሸንፈው፣ አርሰናልን 3-0 አሸንፈው፣ አስቶን ቪላን 3-1 አሸንፎ ራሳቸው ቀጥተኛ የሚጠጋቸውን ወደ ላይ ቡድኖች ወይ በልጧቸዋል ወይ በነጥብ ተጠግቷቸዋል። ይህም የጠቀመው ራሳቸውን ድል አድርጎ ነውና ዩናይትድ ትልቅ ጨዋታ የማሸነፍ ባህሉ ዘንድሮ በብዙ ሊነገርለት የሚችል አሁን ላለበትም ደረጃ በትልቁ አስተዋጽኦ ያደረገ ነው። ማንቸስተር ዩናይትድ በዚህ ሂደት ውስጥ ቡድኑን በብዙ እያገለገለ የሚገኘውን ብሩኖ ሚጌል ፈርናንዴስን ለተጨማሪ ዓመታት የማቆየት ፍላጎት እንዳለው በሰበር ተረጋግጧል። በእርግጥ ይህ መረጃ በደጋፊዎች ዘንድ አስቀድሞም የተነገረና ብሩኖ ይቆይልን ጫማ እስኪሰቅል እድሜው አይደለም ብቃቱ በብዙ ይናገራል፣ ከእድሜው በላይ ማለታቸው ይታወቃል። በብዙ መንገድ ዘንድሮ ለቡድኑ ጠቃሚ ነው። 16 የፕሪሚየር ሊግ አሲስት አሉት፣ 9ኙ ከቆመ ኳስ የተገኘ ነው። 2026 ከገባ በኋላ 9 አሲስት አሉት። ከአውሮፓ አንድም የሚበልጠው የለም በ2026 ኦሊሴና እንደዚሁም ደግሞ ዩሊያን ራይርሰን ከባየር ሙኒክ እና ከዶርትመንድ ልክ እንደሱ ሁሉ 9 ያላቸው እንጂ ከሱ በላይ ያላቸው የሉም። 9 አሲስቶችን ማበርከት ችሏል። እንዳልኳችሁ ግን ዘንድሮ ብሩኖ ፈርናንዴዝ በፕሪሚየር ሊግ ካረጋቸው አሲስቶች ውስጥ 9ኙ ከቆመ ኳስ የተፈጠሩ አሲስቶች ናቸው። የቀድሞ የአርሰናል ተጫዋችና ሌጀንድ ቴሪ ዳንኤል ኦንሪ ስለ ብሩኖ ፈርናንዴዝ ሀሳቡን አጋርቷል። እሱ ዝም ብሎ ኳስ አይጫወትም፣ ጭንቅላቱ በደንብ ይጠቀማል። ብሩኖ ሁልጊዜም እወደዋለሁ ብሏል። ዩናይትድ እንደ ቡድን በጣም አስቸጋሪ ጊዜያት ላይ በነበረ ወቅት እሱ ያሳየ የነበረው ነገር በከፍተኛ ብቃት መጫወት ነበረ። ለጎል የሚሆን ኳሶችን አመቻችቶ የማቀበለ ብቃቱን በተመለከተም እንግዲህ በብዙ መንገድ ልታደንቀው ትችላለም። ግን እንደፈለገ ቢደረግም በተጫዋቹ ላይ ምንም የማትጥለው ነገር አሲስቶቹ በጣም ጥራት ያላቸው ናቸው፣ ተራ አሲስቶች አይደሉም ብሏል። በብሩኖ ፈርናንዴዝ በኩል ያለውንም የጨዋታ ሂደት ጭንቅላቱን አብዝቶ የሚጠቀም ተጫዋች ብሎታል። ብሩኖ ፈርናንዴዝ አሲስቶች በዚህ ውድድር ዘመን ማንቸስተር ዩናይትድን ብቻ 18 ነጥብ እንዲያገኝና አሁን ያለበት ቦታ ላይ እንዲገኝም ምክንያት የሆነ ነው። የዩናይትድ ደጋፊዎችም እንደ ቡድን ማንቸስተር ዩናይትድም ቢያንስ ለሚቀጥለው ዓመት አብሯቸው እንዲቆይ ይፈልጋሉ። ማይክል ካሪክ ወደ ዩናይትድ ከመጣ በኋላም ከሱ በላይ ነጥብ የሰበሰበ አንድም ክለብ እንደሌለ ይታወቃል። 22 ነጥቦችን ይዞ ማንቸስተር ዩናይትድ ቀዳሚ ነው። አርሰናል በ21 ሲቲ በ18 ይከተላሉ። ማንቸስተር ዩናይትድ በ2026 በኦልድ ትራፎርድ ባረጋቸውም ጨዋታ አልተሸነፈም። በአጠቃላይ 26 ከገባ ወዲህም በሊጉ ባደረጋቸው ጨዋታ የተሸነፈው በአንዱ እሱም በኒካስል ዩናይትድ እንደሆነ ይታወቃል። ለዚህ ደግሞ የአሰልጣኙ መምጣት ቡድኑን በብዙ መንገድ እንደቀየረው ይታወቃል። ከዚህ ጋር በተያያዘ የቀድሞ ሰው ኤሪክ ቴናግ ማይክል ካሪክ ማንቸስተር ዩናይትድን ከውስጥ እስከ ውጭ ጠንቅቆ ይረዳዋል። ለብዙ ዓመታት በተጫዋችነት በዛ ውስጥ ስላለፈ የክለቡን ደረጃ፣ ጫናዎችና የሚጠበቁ ነገሮችን በሚገባ ያውቃል ብለዋል። እንደሱ ያለ ሰው ጨዋታዎችን የማሸነፍና ቡድንን የመምራት ብቃቱን በእርግጠኝነት ለማሳየቱ ለአሰልጣኝ ቦታው ብቁ ነገር መታሰብ ይገባዋል። ማንቸስተር ዩናይትድ ዲኤን ያለውና ይላሉ የቀድሞ ተሰናባቹ ኤሪክ ቴናግ ካሪክ ቋሚ ቢሆን በዩናይትድ መልካም ነው እያሉ ይገኛሉ። ብራዚል ብሔራዊ ቡድን በቀጣይ ላለባት 2 የወዳጅነት ጨዋታ ከዩናይትድም ተጫዋች ተጠርቷል። በነገራችን ላይ ያው ዩናይትድን በዚህ ሰዓት ሊሰሙት የማይፈልጉት ነው። ምክንያቱም ብራዚል ይህን ጨዋታ የምታደርገው የህልውና አይደለም፣ የቅንጦት የወዳጅነት ነውና በእንደዚህ አይነት ጨዋታ ተጫዋቾቻቸው ባይሳተፉ ይመርጣሉ። ግን ማንቸስተር ዩናይትድ በቀጣይነት ኩኛና ካዝሚሮን ለብሔራዊ ቡድኑ ይልካል ጥሪ ስለቀረበ ማለት ነው።
እነኚህን ተጫዋቾች አለመላክ ቀጣይ ዓለም ዋንጫ ዕጣ ፈንታቸው ላይ መወሰን ነውና ክለቦች ለመከልከል በብዙ ይቸገራሉ። በነገራችን ላይ ከዛ ውጪ በስፔን መገናኛ ብዙሃን ዛሬ በስፋት እየወጡ ካሉ መረጃዎች ውስጥ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ራሽፎርድ ወደ ዩናይትድ ሊመለስ ይችላል የሚለው ነው። ባርሴሎና ማንቸስተር ዩናይትድ ለራሽፎርድ የጠየቀውን ሂሳብ ከመክፈል ይልቅ የውሰቱ ውሉን ማራዘም በፕሬዚዳንቱ ላፖርታ በኩል የተያዘ እቅድ ነው። እሳቸው ፕሬዚዳንታዊ ምርጫን ስላሸነፉ ያው አቋማቸው ካልተቀየረ በስተቀር እንዲህ ነው ተብሎ ስለሚታሰብ ራሽፎርድ ወደ ዩናይትድ ሊመለስ የሚችልበት ሰፊ እድል አለ እየተባለ ይገኛል። በአልናስር እና በጋብሪኤል ማርቲኔሊ በኩል ስማቸው ካለፈው ክረምት ጀምሮ በስፋት ሲያያዝ ነበረ። ግን አርሰናል እና በጋብሪኤል ማርቲኔሊ እና በአልናስር መካከል ይህን መረጃ እስካጠናቀርንበት ሰዓት ድረስ ምንም አይነት ድርድርም ንግግርም የለም። ተጫዋቹ በአሁኑ ጊዜ ወደ ሳውዲ አረቢያም ለመዘወር እቅድ አለው ተብሎ አይታሰብም። አሁን ላይ የአርሰናልን ስኬትና የ2026 የዓለም ዋንጫን ብቻ የሚያስብበት ሰዓት ነው እያለ ይገኛል። በተለይም ከወደ አረቢያ የወጡ መረጃ ምንጮች ነበሩ ይህን ይዞት የወጡት። ነገር ግን ሚረር ስፖርት አሁን ላይ ተጫዋቹ ምንም አይነት ውይይትም ድርድርም እያደረገ አይደለም ብሏል። ምናልባት በድርድር ደረጃ ካነሳን ግን ሃምቡርግ ከአርሰናል ተጠባቂው ድርድር ነው። ተጫዋቹን ፋቪዮ ቬራን ቋሚ ለማድረግ ነው። ፋቪዮ ቬራ በዛው ቋሚ ለመሆን ግን ፍላጎት አለው ይላል መረጃው። የጀርመኑ ተነባቢ ጋዜጣ ቤልድ ነው። ከዝውውር ጋር በተያያዘ አርሰናል በፓሪስ ዠርሜን ቤት በጣም አስደናቂ ጊዜ የሚያሳልፈውን ተጫዋች ክቫራታስ ኬሄን የግላቸው የማድረግ ፍላጎት ነበራቸው። በተለይም በትልቁ ስሙ ሲጠቀስ ነበረ። ከዚህ ጋር በተያያዘ ፋብሪዞ ሮማኖን ጨምሮ በርከት ያሉ ታማኝ የዜና ምንጮች ይህንን ተጫዋች መልቀቅ አይፈልጉም። በተለይም ትክክለኛ ተተጊና በጣም ትልቅ ዋጋ ከአርሰናል እስካልቀረበላቸው ድረስ ተጫዋቹን ለመልቀቅ በፓሪስ ሰን ዠርሜን በኩል ምንም አይነት ፍላጎት የለም። እንደ ቡድኑ ቁልፍና ወሳኝ ተጫዋች ስለሚታይ ማለት ነው። በዚህ ሳምንት ያደረገውን ቼልሲ ላይ በደንብ ተመልክተውታል ፓሪሶችና በቀላሉ ተጫዋች ይለቃሉ ተብሎ አይታሰብም። ስለዚህ አርሰናል በብዙ ሊቸገር ይችላል። ግን አንድሪያ ቤርታ የማጥቃት ባህሪ ያለውን ተጫዋች በቀጣይ ክረምት ላይ ወደ ቡድኑ ሊያመጡ ይችላሉ ተብሎ ይታሰባል። በዛው ልክ ደግሞ አጥቂና የማጥቃት ባህሪ ያላቸውም በቡድኑ የማያገለግሉ የአርሰናል ተጫዋቾች ልክ እንደ ጋብርኤል ጀሱስ ያሉት ከክለቡ ይለቃሉ ተብሎ ይጠበቃል። አርሰናል ዩሊያን ቲምበር እና ዴክላን ራይስን አዲሱ ኮንትራት በማራዘም በተለይ ስራዎችን እየሰራ እንደሆነ ይታወቃል። ባለፈው ዓመት ከራይስ ጋር ውይይቶቹ ጥሩ ነበሩ። ተጫዋቹ ደስተኛ ነበር። ምናልባት በተለይም ይሄ ወቅታዊ ድሎች ሁኔታዎቹን ሊወስኑት ይችላሉ። አንዱ እንደ ካራባኦ ካፕ ያሉ ጨዋታዎች በፕሪሚየር ሊግ አርሰናል ጉዞ በጣም ወሳኝነት አለ። ግን ከዛም በፊት አርሰናል ኮንትራታቸውን ሊያገኝ ይችላል ተብሎ ይጠበቃል። የሁለቱንም የቲምበርንም የዴክላን ራይስንም ኮንትራት ያገኛል ተብሎ ይጠበቃል። በአርሰናል ውስጥ ከቅርብ ጊዜ ወዲህ በተለይም የዝውውር መስኮቱ ሲከፈት በርከት ያሉ አማራጮችን ማምጣት፣ የዝውውር መስኮቱ ሲዘጋ ደግሞ ውስጥ ያሉ ተጫዋቾችን ኮንትራት ማራዘም ተጠምደዋል። በቅርቡ የቡካዮ ሳካን አሳክቷል። የራይስና ቲምበር በቀጣይ ቀናት የሚጠበቀው እንደሆነ ይታወቃል። አርሰናል ፕሪሚየር ሊጉን ካሸነፈና ማክስ ዶማን ተጨማሪ 2 የፕሪሚየር ሊግ ጨዋታዎችን ከተጫወተ ሜዳሊያ ይወስዳል። የፊል ፎደን ሪከርድ በመስበር የፕሪሚየር ሊጉን ዋንጫ ያነሳ በታሪክ በእድሜ ትንሹ ተጫዋች መሆን ይችላል። ግን ያንን ያደርግ ዘንድ 2 የፕሪሚየር ሊግ ጨዋታዎችን ተቀይሮም ገብቶ ቢሆን ያስፈልገዋል። በፕሪሚየር ሊጉ 5 ጨዋታ ግዴታ ነው ሜዳሊያ ለመሸለም ወይም የፕሪሚየር ሊጉ የዋንጫ አካል ለመሆንና ይህ ይጠበቅበታል። ማክስ ዶማን ከሰሞኑ በተለይም ቅዳሜ ባሳየው እንቅስቃሴ በርካታ መወድሶች ቀርበውለታል። ከትሬ ዳንኤል ሆነሪ፣ ከሪዮ ፈርዲናንድ፣ ከዴቪድ ሲማን፣ ከጆን ቴሪ ጨምሮ በርካታ ስመጠረ ተጫዋቾችና የቀድሞ ሌጀንዶች እንደዚሁም ደግሞ የእግር ኳስ ተንታኞችም ጭምር ተደንቀውበታል። ለአብነት ያክል በሊቨርፑል የሚገኘው የቀድሞ የቼልሲ አካዳሚ ውጤት የአሁኑ የሊቨርፑል ተጫዋች ሪዮ ንጉማም ሳይቀር ሞድስ እንደላኩለት ይታወቃል። ተጫዋቹ ግብ አስቆጠረ በማግስቱ ውድ ቤተሰቦቻችን ሰኞ ጠዋት ወደ ትምህርት ቤትም ገብቶ ትምህርቱን ተምሯል። ደማቅ አቀባበል እንደተደረገለት ደግሞ በትላንትናው መረጃችን አድርሰናችሁ ነበረ። ለአርሰናል ደጋፊዎችም ጥሩ ዜና አይደለም። ምክንያቱም ብራዚል ለቅንጦት ጨዋታ ወይም ለወዳጅነት ጨዋታ እንደ ጋብርኤል ማርቲኔሊ እና እንደ ጋብርኤል ማጋሌሽ ያሉ ተጫዋቾቻቸውን ጣልተውባቸዋል። ከመጪው እሁድ የካራባኦ ካፕ ፍጻሜ በኋላ ለ2 ሳምንት የሀገራት ጨዋታ የሚደረጉ ይሆናል።
ያ እንግዲህ በአርሰናል በኩል የማይወደደው ጉዳይ ነው። በተለይም ከተጠሩት ተጫዋቾች አንጻር ከአርሰናል ጋር በተያያዘ ሳንቲ ካዞሮላ ሀሳቡን አጋርቷል። በእግር ኳስ ሕይወቴ አብሬው ከማይክል አርቴታ ጋር በመጫወቴ በጣም ደስተኛ ነኝ። እሱ እንደ ተጫዋች በጣም ምርጥ ነበር፣ እንደ አሰልጣኝም በጣም ምርጥ ነው። ከማይክል አርቴታ ጋር እግር ኳስ ሕይወታችን በኋላ ስለሚኖረን ሕይወት ብዙ እናወራ ነበር። የእሱ ህልም ሁልጊዜም እግር ኳስ ካቆመ በኋላ በዓለም ላይ ካሉ ምርጥ አሰልጣኞች አንዱ መሆን ነበር። አሁን ተሳክቶለታል። ሚኬል አርቴታ አሁን አርሰናልን እየበላ ዋንጫ ያነሳል እያለ ነው። የቀድሞ የእግር ኳስ ተጫዋች የቡድን አጋሩ ሳንቲ ካዞርላ በአርሰናል አንድ መለያ እንደተጫወቱ ይታወቃል። ጄሚ ካራገር አርሰናል በዚህ ሳምንት ስላለበት ወሳኝ ጨዋታ ይናገራል። አርሰናል በሻምፒዮንስ ሊግ የማሸነፍ በጣም ሰፊ እድል አላቸው። ነገር ግን የዚህ ሳምንት እውነተኛ ፈተናቸው ከባየር ሌቨርኩሰን ጋር የሚያደርጉት ጨዋታና እሁድ የሚካሄደው ጨዋታ በጣም ወሳኝነት አለው ብሏል። እነዚህ ሁለት ጨዋታዎች የውድድር ዘመናቸው ሊወስኑ ይችላሉ ብሏል። በእርግጥ የባየር ሌቨርኩሰን ጨዋታ በብዙ ይወስነዋል። የሲቲ ጨዋታ ከዋንጫ ያገናኛቸዋል ወይ ያረቃቸዋል ማለት ነው። ሁለቱንም ጨዋታ የሚያሸንፉ ከሆነ በስነ ልቦናም ጠንካራ ይሆናሉ። በአንድ ሳምንት ውስጥ የዋንጫ ፍጻሜ ማሸነፍና ምናልባትም ከሻምፒዮንስ ሊግ መውጣት የድል ጉዟቸውን ሊያስተጓጉል ይችላል። ስለዚህ በሻምፒዮንስ ሊግ የማይወጡ ከሆነ ቀጣይነት ካለው ባየር ሌቨርኩሰን አሸነፈው ሲቲን አሸነፈው ዋንጫ የሚበሉ ከሆነ ለአርሰናል ይሄ በጣም ወሳኝ ሳምንት ነው ይላል። ምንም ጥያቄ የለውም። በጣም ወሳኙ ሳምንት በአርሰናል ደጃፍ ተገኝቷል። በ2025 በኖቬምበር ወር ላይ ፒርስ ሞርጋን ከሮናልዶ ቃለመጠይቅ አድርገውለት ነበረ። ፒርስ ሞርጋን ቃለመጠይቅ አድርጎ ነበረ ሮናልዶን። በነገራችን ላይ ፒርስ ሞርጋን ያው ድጋፉ ለአርሰናል የሆነ ጋዜጠኛ፣ በግል ደግሞ እንደ ሮናልዶ ያለን ተጫዋች አድናቂ እንደሆነ ይታወቃል። ሮናልዶ በዛን ወቅት እንግዲህ በኖቬምበር 2025 ላይ አርሰናል ዘንድሮ በጣም ምርጥ ነው፣ ሚኬል አርቴታም ክብር ይገባዋል፣ ዋንጮችን ሊያነሳ ይችላል ብሎ ነበረ። ሮናልዶ እንዳለው አሁን አርሰናል ወደ ዋንጫው በደንብ እየተንደረደረ የመጣ ይመስላል። አርሰናል በዚህ የውድድር ዘመን የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል፣ ይህ የሚጠበቅና ሊሆን የሚችል ነው በማለት ነበረ በወቅቱ በአርሰናል ላይ እምነት እንዳለው ሮናልዶ የተናገረው። ስለ ሚኬል አርቴታ በዛው አንስቶ ነበረ። አርሰናል በአሁኑ ሰዓት በጣም ጥሩ ቡድን መሆኑን በመጥቀስ ለሚኬል አርቴታም ስራ ትልቅ ክብር እንዳለው ሮናልዶ በወቅቱ ተናግሮ ነበረ። ሮናልዶ ምን ያክል ዋንጫ ይገኛሉ በሚለው ጉዳይ ላይ ያለው ነገር ባይኖርም አርሰናል ዘንድሮ ዋንጫ ግን የማንሳት አቅም ያለው ብሎ ነበር። እንዳለው እየሆነ የመጣ ይመስላል። የሚኬል አርቴታን ጋዜጣዊ መግለጫ ትናንት አድርሰናችኋል። ማርች 16 በዕለተ ሰኞ ምሽት በነበረን ጥንቅራችን ላይ ምናልባት በርካቶች ተከታተላችሁታል ብለን እናስባለን። በርካቶችን በሀሳብ መስጫ ሳጥናችን ላይ ስትጽፉልን ስለነበረ የሰኞ ምሽት የማርች 16 መረጃችን ላይ የአሰልጣኙ ያ ከሆነ አብሮት የነበረው ሪካርዶ ካላፊዮሪ ነበረ ከሚኬል አርቴታ አጠገብ። እንግዲህ በኤቨርተን ጋር የተደረገው ጨዋታ እንዴት ነበር? በዚህ ውድድርስ ዘመን ለዋንጫ እየቀረባችሁ ነው ወይ ተብሎ ጠይቆ ነበረ ሪካርዶ ካላፊዮሪ በምላሹም ነው ዘንድሮ ለዋንጫ ነው እየተጫወትን ያለ ነው። እንደዚህ አይነት ነገሮች ብዙውን ጊዜ የሚከሰቱት ትልቅ ነገር ሊከሰት ሲል ነው። እናም በዘንድሮ የውድድር ዓመት ቡድኑ በራስ መተማመኑ ከፍ ብሏል። እንደ ኤቨርተን ያለ ጨዋታም በደንብ ያስታውቃል ዋንጫ እየተፎካከረን እንደሆነ ሲል ተደምጧል። ሌላ ያነሳው ነጥብ በዛ ጨዋታ ላይ ኳሷን እንዴት ብሎክ እንዳደረጋት ነበረ። በተቻለ መጠን ጎል እንዳይቆጠርብን ስለምንፈልግ የመከላከል ጥራታችን ከፍ እንዲል እንፈልጋለንና በዛ መንገድ ይታይልን ብሏል። የተከላከለበት መንገድ እስካሁን አነጋጋሪ እንደሆነ ይታወቃል። ሪካርዶ ካላፊዮሪ ስለ ወጣቱ ማክስ ዶማነም ሀሳቡን አጋርቷል። ስለ እሱ ብዙ ላለመናገር መሞከር አለብን፣ ምክንያቱም ሁሉም ነገር አለው። እስካሁን ድረስም የውድድር ዘመኑ ምርጥ ጊዜን እያሳለፈ ይገኛል። ቢያንስ በእርግጠኝነት በፕሪሚየር ሊጉ መድመቁን ግን ይቀጥላል እና በቀጣይ በዋናው ቡድን ሲጫወት ጠብቁት፣ ደማቅ ጊዜን ያሳልፋል ሲል ተደምጧል። የአርሰናሉ ተጫዋች ሪካርዶ ካላፊዮሪ ምናልባት በዛሬውም ጨዋታ ላይ ሊጠቀሙት ይችላሉ። በቋሚነት ወይስ ከተጠባባቂ የሚለው ብቻ ነው እርግጥ ያለው ነው እንጂ ሊጠቀሙት ይችላሉ። ሚኬል አርቴታ ዩሊያን ቲምበር እና ማርቲን ኦዴጋርድ ከዛሬው ጨዋታ ውጭ መሆናቸውን ሲያረጋግጡ እንደ ቤን ዋይት ያለ ተጫዋች ግን ይመለሳል። ዩሊያን ቲምበር እና ማርቲን ኦዴጋርድ በቀጣይ እሁድ የካራባው ከፕ ጨዋታ ግን ሊገኙ ይችላሉ፣ ይደርሳሉ የሚል መረጃን ማጋራታቸውን እኛም ዋቢ ያደርገን ሚኬል አርቴታን ማርች 16 ሰኞ ምሽት በነበረው የቃል ስፖርት ዩቲዩብ ቻናል ዘገባችን ላይ ደርሰናችሁ ነበረ። ውድ ቤተሰቦቻችን
ባየር ሌቨርኩሰን ያደረጉት ነገር ትላንትና መነጋገሪያ ነበረ። ትላንትና ኤምሬትስ ስቴዲየም መድረሳቸውን ገልጸው ለአቀባበል አርሰናልን አመስግነው በማህበራዊ ትስስር ገጻቸው ላይ ማዕዘን መምቻውን አጥፍተውታል በቀለም። ይሄ ባለፈው ሳምንት በባየር ላይ ማዕዘን ምት አይፈቀድም ብለው እነሱ ራሳቸው በማዕዘን ምት አርሰናል ላይ ግብ አስቆጠሩ። አሁን ደግሞ በኤምሬትስ ስቴዲየም ሲጫወቱ የማዕዘን ምት አትመቱም ብለው አስምረውበታል እዛ ጋና በጣም መነጋገሪያ ጉዳይ ነበረ። ጨዋታው በትልቁ ይጠበቃል። ኤምሬትስ ላይ ነው የሚደረገው። ዳኒ ማኬሌ ጨዋታውን ይመሩታል። አርሰናል በዚህ ዓመት 36 ድል 9 አቻ 3 ሽንፈት፣ ባየር ሌቨርኩሰን በዚህ ዓመት 21 ድል 11 አቻ 9 ሽንፈት ገጥሞታል። አርሰናል በመጨረሻ 5 ጨዋታ አልተሸነፈም፣ 4 ድል 1 አቻ። ባየር ሌቨርኩሰን በመጨረሻ 5 ጨዋታ አልተሸነፈም ግን 4 አቻ 1 ብቻ ድል ነው ያለው። የመጀመሪያ ዙር ጨዋታ በባየር 1-1 ነው የተጠናቀቀው። ስለዚህ ሁለቱም ቡድኖች ዛሬ እድል አላቸው። የአርሰናል ትልቁ እድል በኤምሬትስ መጫወቱ ነው። በመጨረሻ 4 ግንኙነታቸው ግን ውድ ቤተሰቦቻችን አርሰናል ሁለቱን ሲያሸንፍ 4-1 ሁለቱን አቻ ወጥተዋል። አርሰናል 2 ያሸንፈዋል፣ 2 ያቻ ወጥተዋል። ዛሬ ድሉ ከአርሰናል ደጅ ወይንስ ከባየር ሌቨርኩሰን ደጅ? ከወዴት ይሆናል? ውጤቱን ማን ይዞ ይወጣል? ይህንን ጨዋታ በተመለከተም ቅድመ ግምታችሁን በዩቲዩብ ገጻችን በሐሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ስፖርቲንግ ሊዝበን ከቦዶ ግሊምት ምሽቱ 2:45 ደቂቃ ቦዶ ግሊምት 3-0 እየመራ ነው። ቼልሲ ከፓሪሰን ጀርሜን በስታምፎርድ ብሪጅ ፓሪሰን ጀርሜን 5-2 እየመራ ነው። ማንቸስተር ሲቲ ከሪያል ማድሪድ ኢታር ላይ ሪያል ማድሪድ 3-0 በሆነ ጨዋታውን እየመራ ነው። አርሰናል ከባየር ሌቨርኩሰን ጨዋታው 1-1 ኤምሬትስ ላይ ይደረጋል። ዛሬ ውጤት ከማን ደጅ ትሆናለች? የአውሮፓ ሻምፒዮንስ ሊግ ብዙ ተአምራት አሉና የትኛውን ተአምር የትኛው ስቴዲየም እየጠበቃችሁ ነው? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያጋሩን። እኛ ግን አበቃን። ሰናይ ቀን